ፈጣሪ እኮ ነው መብረርም ሁሉንም ነገር ማድረግ ይችላል ልልህ ፈለኩት አመነ በቃ ይበራል አምነህ ተቀበል እግዚአብሔር ይበራል መጀመሪያ ምልህን መልስልኝ እሺ አላህ ወደዚህ ዙሮ ነው ያለን ብያለሁ እሱ መልስልኝ ጥያቄ ወደዚህ ዙሮ የሚል ጥያቄ ስህተት ነው እርሱ ስህተት ነው ጥያቄ እንዴት ባለበት ሆኖ ፍጥረታትን ሁሉ ይጠብቃል በምኑ ከተባለ ቢጠብቀው በትእዛዝ ማስረጃ እንዴት እንደሚጠብቅ ለነገርህ እኮ ነው ሁላ አላህ Subhanahu Wa Ta'ala በትእዛዙ ነው የሚጠብቀው አላህ Subhanahu Wa Ta'ala በቁርአን ላይ ማንም ያዘው ራሱ በአላህ በትእዛዝ ስላልከኝ ነው የሚያዘው አካል ማን ነው ንገረኝ ያልኩኝ እኮ በፈጣሪ ስም እሱን የሚያዘው የለም እርሱ በትእዛዙ በቃሉ ነው በቃ የሚጠብቃቸው ፍጥረታትን ሁሉ ስለዚህ በትእዛዙ ብለህ ከማውራት በፊት እሱ በፈቃዱ ብለህ ብትለኝ እንኳን ቢያንስ ደስ ይላል ፈቃድና ትእዛዝ ምንድነው ትእዛዝ ልዩነት አለው ትእዛዝ ከሆነ የበላይ አንተን ዶሜን የሚያደርግ አካል አለ የሚያዝ ሚልክ እሱ የሚያዘው አካል የለም ዘለቀ እርሱ በራሱ ትእዛዝ ማለት በራሱ ፈቃድ ማለት እኮ ነው ሌላ ነገር እኮ አይደለም አላህ በቁርአን ላይ ሲናገር ፈቃድ አላልከኝ በትእዛዝ ነው የሚኖር ብለኸኛል አዳምጥ እርሱን የሚያዘው አካል እንዳለ አድርገህ ነው የተረዳኸው እንደዛ አይደለም ይሄ ያለው በአንተ አምላኮች መካከል ነው ያንተን አምላክ ኢየሱስን አብ ያዘዋል ረብ አድርጎ አልከው ትክክለኛ ለማሆነ ራስ እኮ በፈጣሪ አትደረብ ይኸውልህ ጠይቀህ ልክ ልመልስ ስላትደረብ ማዘዝና መታዘዝ ያለው በአንተ አምላኮች መካከል ነው አላህ Subhanahu Wa Ta'ala ግን ብቸኛ ነው ማንም ማያዘውም ራሱ ፍጥረታትን ሁሉ በትእዛዙ ይጠብቃቸዋል ገብቶሃል አይደል ያንተን አምላክ ግን አንዱ ሌላኛውን ያዘዋል ኢየሱስ ክርስቶስ የአምላኩን ትእዛዝ ይፈጽማል በመድር ላይ ገብቶሃል አይደል ዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ ያዘዝከኝን ሁሉ ፈጸምኩ በመድር ላይ ይላልና ላሳየህ መጽሐፍ ላይ አምላክህ በመካከላችን መተዛዘዝ ያለው በአንተ አምላኮች መካከል ነው እና ላሳየህ ያ እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር ላይ ያከበርኩህ አይደለ ያንን የሰጠውን ሰው ተዓላ እስከተባለ ማንም ይሄን ስራ ብሎ የሚያዘውም የለም የሚሰጠውም የለም ራሱ በትእዛዙ ሁሉን ጠባቂ ነው ማስረጃ ቃለ Subhanahu Wa Ta'ala ومن آياته أن تقوم السماء والأرض بأمرها له ከተአምራቶች መካከል ሰማያትና ምድር በእኔ ትእዛዝ መቆማቸው አለ በቃ እርሱ ነው የሚጠብቃቸው إن الله يمسك السماوات والأرض أن تزولا ይላል ሰማያትና ምድር በአረብ ይወልህ መሸፈኛ እየተረጎምኩልህ ነው መሸፈኛ አረበኛ ነው እየተረጎምኩልህ ነው እሺ ጥያቄ ቀጥልሽ ይኸውልህ እያልኩ ያለው እኮ እኔ ፊቱን ወደ የታዝሮ ነው ያለ ነው እያልኩ ያለው መልስልኝ ጥያቄው ስህተት ነው አላህ Subhanahu Wa Ta'ala ፊቱን ወደ የታዝሮ ነው ተብሎ ጥያቄው ነው ፊት የለውም አይደለም እርሱ ከፍጥረት ዓለም ነው ፊት የለውም ወይ ነው ጥያቄ ፊት አለው እሺ ሶስተኛ እየጠየክ ነው ብታዳምጥ መጀመሪያው ላይ መልሼልሃለሁ እኛ አዳምጥ አልመልስልኝ ብለህ እኮ ነው አለባብሰው ነው የምትሄድ ያለ ይኸውልህ የምጠይቀን ጥያቄ ፊት አለ ወይ የለውም ፊት አለ ወይ የለውም እሺ አዳምጥ እሺ ለማለት እሺ አታዳምጥ ብለኝ يلا እሺ ከላይ ያለሽው ጠይቂ አዚቲ ጥያቄ ጠይቁና እስኪመለስ ድረስ አዳምጡ ሶስት ጊዜ ደጋግሙ ጥያቄው መጀመሪያው ላይ ግን መርሼ ጨርሼለታለሁ ግን ይደጋግማል አውቀው አዚቲ ሰላም ጥያቄ አለሽ እሺ ኦሱ እንዴት ነክ ሰላም እሺ በመጀመሪያ እኛ ኦርቶዶክስ በቤተ ክርስቲያን የምናመልካቸው አምልኮቶች ሁሉም የተለያዩ መንገድ አላቸው አንደኛው ምንድነው የክብር አምልኮት እንላለን ስግደትም የክብር ነው እንጂ አምነንበት ወይን የሚያድነን አምላክ ያድነናል ግንቡ ያድነናል ወይን ደግሞ ስዕሉ ያድነናል ብለን ሳይሆን የክብር ስግደት እንለዋለን ስለዚህ አሁን የምመጣልክ ወዴት ነው ስለ ነብዩና ስለ ክርስቶስ እናንተ ክርስቶስን ነብይ ነው ማለት ትላላችሁ ስለዚህ ነብዩን መሐመድንም እንደዛ ነብይ ናቸው ነው የምትሉት የሁለቱን ንጽጽር ነግረክ ማለት ነው ለምሳሌ ነብይ ክርስቶስ ሞትን ድል አድርጎ ከሙታን ተነስቷል በሶስተኛው ቀን ከዛም በቤተልሔም ተገልጾላቸዋል መነሳቱን ማለት ነው እኛ ክርስቲያኖች እናምናለን እናንተ ደግሞ ነብዩ መሐመድ አስክሬናቸው በመካ ይገኛል አመታዊ ክብረ በዓል ሲደረግ እዛ ሄዶ ህዝቡ መመኑ ማለት ነው ሲያመልክ ድንጋይ ጥቁር ድንጋይ እዛ ጥቁር ካባው ጋራ ዞረው የሚያመልኩት አምልኮታዊ ነው የክብር ስግደት ነው የሚሰግዱት
ከየትኛውም ዓለም ተሰባስበው እዛ የሚገኙት ማለት ነው። እኛ አምላካችን ተነስቷል። በኢየሩሳሌም አስክሬኑ አይገኝም። አሁንም በጉብኝት የሚሄዱ ቱሪስቶች የሚያዩት ነገር ነው። የሩንትን ግን እዛ ምንድነው መዲና ግን አለ የነብዩ አስክሬናቸው አይደለ? ስለዚህ አምላክነቱን የኛ አምላክ ስለሆነ ተነሳ እንላለን። እናንተ ግዑዝ የሆነ ነገር ድንጋዩን ጨምሮ ማለት ነው እዛ ህዝቡ የሚሄደው የክብር ስግደት ነው ወይስ አምነውበት እምነታችን ነው ብለው ነው ያድነናል ብለው ነው የሚሄዱት? ይሄን መልስ እንድትመልስልኝ። በመጀመሪያ ካዕባ መስጂድ ነው። ያ መስጂድ ነው ያ ቦታ ሌላ ነገር አይደለም። በቁርአን ላይ ማስረጃ ልስጣችሁ። ሱረቱል ኢስራ የመጀመሪያው አንቀጽ ላይ መስጂድ ብሎ ይጠራል ያን ስፍራ። ሱብሓነ አለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም የተከበረው መስጂድ ተብሎ ይጠራል። አላህ ሱብሓነሁ ወተዓላ ኢነ አወለ በይቲን ውዲዐ ሊናስ ለለዚ ቢበካ ይላል በሱራ አሊ ኢምራን ላይ። መጀመሪያ የተሰራው ቤተ አምልኮ ምድር ላይ ያ መካ ላይ የሚገኘው ነው አለ። ያ መካ ካዕባ መስጂድ ነው ሌላ ነገር አይደለም። ገብታችኋል አይደል? ውስጡ አስክሬን አለው የነብዩ ሰለላሁ ዐለይሂ ወሰለም ላይ የለም። የእርሳቸው ሀገራቸው መዲና ነው፣ ይሄኛው መካ ነው። በመካከላቸው የ400 ምናምን ኪሎ ሜትር ርቀት አለ። ስለዚህ ያ ነው። እኛ በዛ ቦታ ላይ የምንሄደው ለምንድን ነው ከተባለ ሁለት ዓላማ ነው። አንደኛ የስግደት አቅጣጫ ይሆን ዘንድ የተሰራ ስለሆነ አብርሃምና ታላቁ አብርሃም ነው የሰራው። ወደ አብርሃም አላህ ሱብሓነሁ ወተዓላ ቃል ኪዳን ያዘበት፣ ሂድና ካዕባን ስራ አለው፣ ሰራ። ገብታችኋል አይደል? ያ ነው። ወደዚያ ዙረን እንሰግዳለን እንጂ ለእርሱ አይደለም የምንሰግደው። ልብ በይ። ወደ እርሱ መስገድ ፈወል ወጅሃከ ሸጥረል መስጂዲል ሐራም ይላል አላህ በቁርአን ላይ። ሶላትን ስትሰግድ ፊትህን ወደ ካዕባ አቅጣጫ ዙረህ ስገድ ይላል። ወደ አንድ አቅጣጫ ሰገድሽ ማለት ለዚያ ነገር ሰገድሽ ማለት አይደለም። ለአምላክ ነው የምንሰግደው፣ ግን ያን እንደ አቅጣጫ እንድንጠቀመው ታዘናል። መጽሐፍ ቅዱስ ላይ ነቢያቶች ወደ ቤተ መቅደስ ይሰግዱ ነበር። ዳዊት ምን አለ? ወደ ቤተ መቅደስ ዙሬ እሰግዳለሁ አለ። ወደ ካዕባ ዙረን እንሰግዳለን። ግን ዳዊት ቤተ መቅደሱን እያመለከ ነው አትይም። አይ አምላክን ነው የሚያመልከው፣ ግን ወደዚህ አቅጣጫ እየዞረ ነው አትይም። ከታሪክ ልክ እንዲሁ ይህን መጽሐፋችን ቢያስተምሯችሁ ኑሮ እነዚህ ጥያቄዎች ይገባችሁ ነበር። ግን አያስተምሯችሁም። ችግሩ ኢየሱስ ጌታ ነው ብቻ ነው እንድትሉ የሚያደርጓችሁ። ቀጥሎ ምንድን ነው ከተባለ ኃጢአትን ማሰብ በተመለከተ ኃጢአት መማርን በተመለከተ በዚያ ቦታ ላይ ሰዎች ሲሄዱ የአምላክን ትእዛዝ ሰው በነቢያት በኩል የታዘዘውን አምላክ በነቢያት በኩል ያዘዘውን ትእዛዝ ሰው ሲፈጽም ጊዜ ኃጢአት ይማራል አይደለ? ያ ነው፣ ሌላ ነገር አይደለም። አንቺ በምትሰግጅ ጊዜ ሂደሽ ኃጢአትሽ ይማራል። ወደ መካ ሂዶ ሰው ሶላትን ሲሰግድ ጊዜ ልክ እንዲሁ ለዚያ ለአምላኩ ኃጢአትሽ ይማራል። ልክ ያ ነው። አሁን ያን ካዕባ ማን የሰራው? ነቢያቶች። ወደ መካ ሄደው ሐጅ እንዲያደርጉ ነቢያቶች ታዘው ነበር ወይ? አዎ። አብርሃምን አላህ ሲያዘው ወአዚም ፊናስ ቢልሐጅ፣ አብርሃም ሆይ ሰዎች ወደዚህ መካ መጥተው ሐጅ እንዲያደርጉ እዘዛቸው አለው። ያደርጉ ነበር ሐጅ እየመጡ። ኢየሱስ ክርስቶስ ወደ መካ ሄዶ ሐጅ አድርጓል። ቃለ ነቢ ሰለላሁ ዐለይሂ ወሰለም ረአይቱ ዒሳ ብን መርየም ወሁወ የጡፉ ዐለል በይት፣ የማርያም ልጅ ክርስቶስ ወደ ካዕባ ሂዶ ሐጅን ሲያደርግ አይቼዋለሁ ብለው ተናገሩ። አምላክ ለነቢያት እንደሚገልጥላቸው የነቢያትን ስራ ለእርሳቸው ገልጦላቸው ይህንን አይተው ተናግረዋል። ጭራሽ የዘመኑ ፍጻሜ ከመድረሱ በፊት ዳግም በሚወርድ ጊዜ ከሰማይ ክርስቶስ ወደ መካ ሂዶ ሐጅ ያደርጋል። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም የንዚሉ ዒሳ ብን መርየም ፊ አኺሪ ዘማን ፈየሑጁ በይቲላህ ወየዕተሚር፣ የማርያም ልጅ ክርስቶስ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል። ወደ መካ በመሄድም ሐጅና ዑምራን ይሰራል። ያው ተቻለ። ይህ ነው። ሌላው ትልቅ ሰርፕራይዝ ልስጣችሁ ክርስቲያኖች፣ በመጽሐፋችሁ ላይ ነቢያቶች ወደ መካ ሂደው ሐጅ ያደርጉ ነበር። መጽሐፍ ቅዱስ ላይ ማስረጃ ላሳያችሁ። ኑ ተከታተሉ። ወደ መካ ሂደው ሐጅ ያደርጉ ነበር ነቢያቶች። ግን ከነቢያት መንገድ እናንተን አሸሿችሁና ዛሬ ያንን ስራ ስህተት እንደሆነ አሳዩአችሁ። ዛሬ ከገዛ መጽሐፋችሁ የነቢያቶችን ስራ ላሳያችሁ። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ምን ይላል? ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። አያችሁ አይደለ? አሁን ቀጥታ ይሄንን ዕብራይስጡ ጋር ልንሄድ ነው። በዕብራይስጥ ነውና መጀመሪያ መጽሐፋቸው የተጻፈው። እዚህ ቦታ ላይ ስንት ነቢያቶች አሉ? 2 ነቢያት። ማንና ማን? ሙሴና አሮን። ወደ ፈርዖን ጋር መጥተው አለ። ለምን ወደ ፈርዖን ጋር መምጣት አስፈልጋቸው ከተባለ የዚያኔ የግብፅ ሀገር አስተዳደር ፈርዖን ነው። በስሩ ደግሞ ማን ነበሩ? እስራኤላውያን ነበሩ። ሚዩት አድርጋ እንዴ እስከጨረስ
ከዚያ በኋላ ህዝቦቹን ልቀቅ እያለህ ነው እግዚአብሔር። ምን ለመሆን? ወደ ምድረ በዳ ሂደው በዓል ያደርጉልኝ ዘንድ እያለ ነው እግዚአብሔር አለ። ለመሆኑ ወደ ምድረ በዳ ሂደው በዓል ያደርጉልኝ ዘንድ ነው የሚለው ወይንስ ወደ መካ ሂደው ሀጅ እንዳደርጉ? አሁን ቀጥታ ዕብራይስጡን እናየው። ይሄንን ምዕራፍ 5 ቁጥር 1 ይዘን ማን ይላል? ኦሪት ዘጸአት። በደንብ ተከታተሉ። የዕብራይስጡ ላይ እንግባ፣ ወደ አማርኛ ቀጥታ እንቀይረዋለን። የዕብራይስጡ ላይ ገባን። እንትን ኮሜንት አትዝጉባቸው። ያውና ኦሪት ዘጸአት ገብተናል። ምዕራፍ 5 ቁጥር 1 ወደ አማርኛ እንቀይረዋለን። እሺ ኦሪት ዘጸአት በደንብ ተከታተሉ። ምዕራፍ 5 ቁጥር 1 ያው ከዚህም በኋላ ሙሴና አሮን ወደ ፈርዖን ቀርበው የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያከብሩልኝ ዘንድ ሕዝቤን ልቀቅ። አሁን ቀጥታ ዕብራይስጥ የሚለው ላይ ትገባላችሁ። እዚች ጋር ግቡ። ሂብሩ ላይ እንግባ፣ ወደ አማርኛ እንቀይረው።